ተራራ ትላንት በሰፈር መጣ አራዳ ትሆናለህ። ይቅርታ አልኩህ እኮ ዳይመንድ ሲመጣ ስልኩን መልስላለን። አሁን እዚህ ስለሌለ ነው ትንሽ አሬ ብር አበባ ገዛተ ብዬ ተላኩ ብር ነው። ኧረ እባክሽ በዚህ እድሜሽ ምን እሺ ነው ተላላኪ ብራዘር ደሞ አለኝ እንድንሽ የሚላት ጋራው አይሹርሻው አይሹ ያደኩበትን የቦረኩበትን ሩታዩልሽ ሀሮማን እንግዲህ እዛ ላይ ነው የቦረክነው። አደይ ልታገባ ነው የተባለው እውነት ነው እንዴ? ማዘር አደይ እንድታገባ ይፈልጋሉ እንዴ? ትዳር እኮ ጥሩ ነው ልጅ። ግን ምን ዋጋ አለው? አባትየው ሞገደኛ ናቸው። እሺ አይሉ አባቷን ማሳመን አይችሉም። በምን አቅም ይልኝ ያለቴጅ ነው አጎቴ ተወኝ በቃ ሁሉም ነገር መሩኛል። ተስፋ ጥቼ በተቀመጥኩበት ይሄንን እድል መተው ማለት ለኔ አቤት ማይ ፍቅር የምትለው ነገር እውነት ነው? አረ ማይ ፍቅር እየዋሸች ነው። እኔ ከባርኪ ጋር ምንም ነገር የለኝም። እንዳታምኛት ማይ ቤዛን እዚህ ቤት ውስጥ ያገኘሻት ባርኪና ሳምና ቤታችን ገብታ እየኖረች ስለነበር ነው። ኮለኛዋ ፍቅር አሁንም ላይ አደይንና ዴቭን እኔ ያለው አይጋቡም እያለች በዛቻ ውስጥ ናት። ታዲያ ለእናቷም እሱ እዛ ለሷ ብሎ ይንገላታል፣ እሷ እዚህ ከማንም ጎረምሳ ጋር እየተማገጠች ነው በማለት ስትነግራት ወይዘሮ ታለም ግን ልታምናት አልቻለችም። እንደውም ተቆጥታታለች። በዛን ደግሞ ተንኮሏ አላበቃላትም። አሹና ሮማንም እህትና ወንድም አይደሉም፣ ለምን ዝም ትያቸዋለሽ አብረው ሲቀመጡ በማለት ስታቃጥር ነበር። ወይዘሮ ታለምም ታዲያ ሮማንን ጠርታ ለምንድነው ከአሹ ጋር የዚህን ያክል የሚያቀራርባችሁ በማለት ጠይቃታል። እሷም ታዲያ እሱ ወንድሜ ነው፣ ምንም አይነት ግንኙነት የለንም በማለት ለታለምም መልሳላታለች። አሹ ደግሞ ቆይ ማን ነው እኔና አንቺ እንድንገናኝ የማይፈልገውና ለወይዘሮ ታለምስ የሚያቃጥረው ማን ነው በማለት ለሮማን ሲጠይቃት፣ ሮማንም ታዲያ ያለውን እውነታ ፍርጥ አድርጋ ነግረዋለች። ታዲያ አሹ ሮማን ፍቅር ተንኮለኛዋን ስትመጣ እንቅ ያደርግና አንቺ ለምንድን ነው ከሮማን ልትለያየኝ የፈለግሽው? አንቺ ተተንኮል ሌላ ምንም ስራ የለሽም ወይ በማለት ፍቅርንም ማስጠንቀቂያ ሰጥቷታል። ከተንኮልሽ ተመለሽ፣ መቼ ነው ግን ወደ ራስሽ የምትሆኙ በማለት ተናግሯታል። ገጠር ያሉት ሄለንም ከገጠር ወደ ከተማ ይዟት ሊመጣ ለሄለን ነግሯት፣ ሄለንም ከቤተሰቧ ወጥታ ወደ ከተማ ለመሄድ ተነስታለች። ታዲያ ደመቀና ብርሃንም ሸኝተዋቸዋል። ብርሃን ደግሞ ዴቭ እያለች እየሮጠች ነበርና ታዲያ ይቺ ልጅ ጉድ እንዳታመጣብን በማለት ደመቀም ይናገራል። ታዲያ ደመቀም በጣም አሳስቦታል። እስቲ ወደሱ እንሄድ በማለት ተናግሯል። ሳታውቅ የእህቷን ባል፣ ምክንያቱም እሷ እንደምታውቀው ከሆነ ባርኮቴ ነው አደይን እንደሚወዳት የምታውቀው። ስለዚህ ዴቭን ሳትወደው አትቀርም። ብርሃን ካፏ አይጠፋም። ዴቭ እያለች በየደቂቃው ካፏ ትጣራለች። ታዲያ ደመቀም ተጠራጥሯል። ዴቭም ታዲያ ወይዘሮ ታለም ሸኝተዋለች። እሱም የሄደበት አደይን የራሱ ለማድረግና ከእናቷ ለመጠየቅ ፍቃድ ለማግኘት ነበረ። ግን ደግሞ የአደይ አባት የታወቁ ኃይለኛ ስለሆኑ የእሳቸው ነገር እንኳን የሚሳካለት አይመስለኝም። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት። እንዴት ናችሁ? እንዴት ከረማችሁ? ዛሬ ደግሞ አደይ 154 ላይ ያለ ነው። ታዲያ ዴቭም ቢሆን የአደይን እናት ፍቃዱን ታገኘ ለአደይን እናት ጠይቆ እሺ ካሉት አደይን ብትሆን ደስተኛ ነው የምትሆነው። የአደይ እናትም ቢሆኑ ትዳር ጥሩ ነው ብታገባልኝስማ ተሰብስባ ከአንድ ቦታ ብትቀመጥ ደስ ይለኝ የለም ወይ? ትዳር ለሰው ልጅ አስፈላጊ ነው በማለት ገልጸው ታዲያ ትዳር ብትይዝልኝ በጣም ነው ደስ የሚለኝ ብለው ለዴቭም ሲነግሩት የአደይ እናት ታዲያ ዴቭም አባቷን እንዴት ነው የምናሳምነው በማለትም ጠይቁ። ታዲያ አደይም እናት በጣም ደንግጠዋል። አባቷን ማሳመን ከባድ የሆነባቸው የአደይ እናት በድንጋጤ ነበር እያዩት የነበረው። ብርሃን በአንድ በኩል ባርኮቴ የአደይ ፍቅረኛ እንደሆነ እንጂ የምታውቀው ባርኮቴ እንደሚወዳት ነው የምታውቀው። ታዲያ የእህቷን ባል ሳትመኘውና ሳትወደው አትቀርም። አደይም ታዲያ ለብርሃን እንኳን ለእሷ ጉዳይ እንደመጣ አልነገረቻትም። እሷ የምታውቀው ለባርኮቴ እንደሆነ ነው። እናም ለሊሊ ነገሩን እየነገረቻት ነበር አደይ።
ባቡሬ በአንድ በኩል ለሊሊ ሰብራይዝ አድርጓታል። ቆንጆ አበባ ገዝቶ የራት ግብዣም አድርጎላታል። ታዲያ አበባውን ከሰጣት በኋላ የአበባው ትርጉም ምን እንደሆነ እንድትነግሪኝ እፈልጋለሁ በማለትም ይጠይቃል። ዴቭ ደግሞ እንግዲህ ለአደይ እናት ፍርጥ አድርጎ መናገሩን ፈርቷል። የአደይ እናት ደግሞ ልጃቸው በማግባቷ እና እውነት ለዛ ጉዳይ መምጣቱን እየተጠራጠሩ ስለሆነ ደስ ብሏቸዋል። ግን ደግሞ ታዲያ እሱ መሆኑን በጭራሽ አላወቁም። እዛውን ደግሞ የአደይ አባት ለደመቀ ንብረታችሁን እሰጣችኋለሁ በማለት ታዲያ ተረጋጉ፣ ነገሮችን ጨርሼ እሰጣችኋለሁ ብሏል። በዛው ደግሞ የብርሃን ጓደኛ ሄለን አበበ ይዞ ወደ ከተማ ለመምጣት 2 ቀን እንኳን ብቆይ ለሌላ ሰው አጎቷ ይድርብኛል በማለት በፍራቻ ውስጥ ነው። ታዲያ ቶሎም ብሎ ታቄው ይዟት ወጥቷል። ደመቀም ደግሞ በጣም ደስ ብሎታል ይዟት ስለወጣ። ብርሃን ደግሞ የዴቭን ስም እየደጋገመች እየጠራችው ስለሆነ ደመቀ ደግሞ ጥርጣሬ አድሮበታል። ኬንጎ ደግሞ አበባ ግዛልኝ በማለት ባቡሬ ልኮት ነበረ። ታዲያ ከዚህ ቀደም ከደመቀ ጋር ሿሿ ሰርተው የሰረቁት ባለ ንብረቱ ዛሬ ላይ አግኝቶ እያሯሯጠው ነው ያለው። ታዲያ አበባውን ገዝቶ ሲመጣ ታዲያ የተሰረቀበት ንብረቱ ሰው እየተከታተለ ኪንጎን የያዘውን ሁሉ እያረገፈው ነው ያለው። ባቡሬ ደግሞ አበባውን ሲጠብቅ ስለነበረ እንዴት ልትቆይብኛለህ እስካሁን ድረስ ልኬ በማለት በንዴት ይመጣል። ታዲያ አብሮት ቆሞ ሳለው ይሄ ደግሞ ማን ነው ምንድነህ በማለትም አንገቱን አንቆት ነበር። ታዲያ ባቡሬ ካንተ ጋር አልጨረስኩም ጠብቀኝ በማለት ኪንጎም ደግሞ አበባውን ገዝቼልሃለሁ እንካ በማለትም ያዘገየኝም እሱ ነው በማለትም ተናግሯል። አበባውን ሰጥቶታል። ታዲያ ሊሊ የጠበቀችው የራት ግብዣውን ቀጥሮኝ እኔ ለባብሼ ስጠብቀው እንዴት ይቆይብኛል በማለትም በንዴት እየተንቆራጠጠች ነበር። ከዚህን ሰዓት ድረስ ሊያመሽ ይችላል በማለት በጣም ተናዳ ለአደይም ታማክራታለች። ታዲያ አደይም እያረጋጋቻትና የሰው ልጅ ብዙ ነገር እንደሚያጋጥመው ተረጋጊ፣ እኛ አናውቅም የሆነ ነገር አጋጥሞት እንጂ በደህና አይቆዩም በማለትም አደይ እያረጋጋቻት ነበር። ታዲያ ወዲያውም ድንገት ባቡሬ በር ይቆረቁራል። አምሽቻለሁ በጣም ይቅርታ በማለት የያዘውንም አበባ ይሰጣትና ወደ ራት ግብዣቸው ሄደው እህቱ ደግሞ አበባውን የገዛኸውን ሰጠሃት ወይ? ያለውን ነገርስ ነገርካት ወይ? መቼም ለእህቴ ነው አትለኝም በማለት ታዲያ ባቡሬም አርፈሽ ተቀመጪ አንቺ አትቀባጥሪ በማለት እህቱንም ይቆጣል። እህቱም ደግሞ እኔ ሄጄ እውነቱን ፍርጥ አርጌ ልንገራት ወይ በማለት ለእህቱም እንደዚህ አይነት ነገር ጭራሽ እንዳታስቢው በማለትም ለእህቱ ዋሽቷታል። ለእናቱ ግን እውነታውንም እየታውቃለች ነግሯት። ሊሊ ደግሞ እውነታውንም ባታፈርጠውና ባታወጣው በልቧ ብታፈቅረውም ግን ደግሞ እውነታውን ልትናገር አልቻለችም። አክስቷ በገንዘብ ገዝታው የዛኔ ያገናኛቸው እሱ ደግሞ በልቧ አዝኖላት አግታትም ግን ደግሞ አልጨከነባትም ነበር። አክስቷ ግን አግታ እሷን አጥፍታ ንብረቷን ደግሞ የግሏ የራሷ ለማድረግ በፍርድ ቤት ለማግኘት ስትል ነበር ያሳገተቻት። ባቡሬም ግን ገንዘብ ፈልጎ ያለ ምክንያት የታሰረበትን ጊዜ ያስታወሰ። ታዲያ ገንዘቡንም አግኝቶ ከሀገር ለመውጣት ነበር ፍላጎቱ። ሊልም ዞር ብላ አስባ የዛን ጊዜ ስለደረስክልኝና አሁንም ቢሆን ከጎኔ ስላለኸው በጣም አመሰግናለሁ በማለት እሱም አመስግኗታል። ታዲያ የባለፈው ፍቅረኛዋ የኤላ ቀለበት ያሰረላትን አውልቃ እንድትጥልም አድርጓል። ታዲያ እውነትም መርሳት አለብኝ በማለትም ተጣቷ ላይ አውልቃ ጥላለች። እራት ግብዣው ላይም ታዲያ እጆቿን ይዞ ስሟታል። ሊሊ ታዲያም ደንግጣለች። ታዲያ ትወጅኛለሽ ወይም በማለት ሁልጊዜም ከጎኗ እንደሚሆን እንደሚጠብቃት እየነገራት ነበረ። ታዲያ ከሊዱ ጋር ሲሆን ለምንድን ነው የሚከፋሽ በማለትም ይጠይቃታል። ሊሊ በቃም ጥሩ ልጅ አይደለችም፣ ከኔ የሆነ ሰው ጋራ መለጠፍ ትወዳለች። በፊትም ከኤላ ጋር እንደምትለጣጠፍና እንዳስቸገረቻ ስትነግረው አሁንም ደግሞ ከአንተ ጋራ ከኔ ከሆነው ሰው ጋራ እንድትሆን አልፈልግም በማለት ተናግራለች።
ወድም ታዲያ መልካም ልጅ እኮ ናት፣ ለምንድን ነው እንደዚህ የምትሆኘው? ጥሩ ልጅም ናት በማለት ሲነግራት ሊሊም ቅሬታ ተሰምቷል። እንደ እህቴ ነው እንጂ ማያት ሌላ ነገር የለንም፣ ለምንድን ነው የምትቆጭም ብሎ ባቡሬ ሲጠይቃት እሷ በፊትም ከኤላ ጋራ እንደዚህ ትሆን ነበረ፣ ታዲያ አሁን ደግሞ አንተ ከኔ ጋር ስትሆን ህይወቴ መጣች፣ ስለዚህ እኔ አትመቸኝም በማለት ለባቡሬም ትነግረዋል። ይሄ ነገር የሚያሳየውን ባቡሬን እንደምታፈቅረው ባቡሬ ደግሞ ከሌላ ሴት ጋር ሲሆን ደስ እንደማይላት ነው የሚያስታውቅባት። የአበባውንም ትርጉም አበባውን ከሰጣት በኋላ እንድትነግረው ጠይቋታል። ነገር ግን እንግዲህ ሊሊ ምን እንደምትመልስ ባይታወቅም አሁን ላይ ባቡሬ ከጎኗ ነው ያለው። ኪንጎ ደግሞ ይሄው ሰው እያሯሯጠው ወደ ቤት በሩጫ ሲገባ ቅምጥል ጎበዟ ደግሞ እንድትሯሯጥና እንድትፈራ አልፈልግም አትንቦቅቦቅ በማለት እሷም ሰውየውን ለማግኘት ወጣ ነበር ወደ ውጭ። እንዳይደለህም ወይ በወንድነት ደግሞ ታዲያ ቅምጥልም በምን መንቦቅቦቅ ነው ማንጠባጠብ ነው እንጂ ለምንድን ነው የምትሮጠው? ሁለተኛ ደግሞ ስትሮጥ እንዳላይህ መፍራት የለብህም አንተ እዛው አንጠባጥበው በማለት ትነግረዋለች። ታዲያ በመጀመሪያም ንብረቱን ዘርፎት ያለውን ገንዘብም ከወስዶበት አበባ መግዣውንም ወስዶ ስልኩ ሳይቀረው ከወሰደበት በኋላ ነበረ ድጋሚ ለመግዛት በሩጫ አሹጋ ሄዶ ብር የተቀበለው። አሹም ታዲያ ይሄ ልጅ ቸግሮታል በማለት የቀን ስራ እየሰራሁም ማገዝ አለብኝ፣ እኔ በተቸገርኩ ጊዜ እነሱ ከጎን ነበሩ በማለት የረዱትንና ያን ያሳለፈውን ችግር እያሰበ አሹ ያለውን ብር ሰጥቶት ነበር አበባ የገዛው። ታዲያ በድጋሚም አበባውን ገዝቶ ወደ ባቡሬ ሲሮጥ ነበር የተፋጠጡት። ቅምጥልም ታዲያንን ሲነግራት በጣም በመናደድ በላሁና እንውጣ አንጠባጥበዋለሁ ማነው ሰውየው በማለት ከኪንጎ ጋር ወደ ውጭ ወጥታ ነበረ። ኪንጎም ታዲያ ባክሽ ተረጋጊ፣ ሰውየው በጣም ያስፈራል፣ የሰፈሩ ካምቦም እንደሆነ ይነግራታል። ታዲያ ቢሆንም አንጠባጥበዋለሁ አልፈራውም በማለት እሷም ትዝታለች። ታዲያ ታሁን በኋላ ግን መሮጥ የለብህም እዛው መጋፈጥ ነው በማለትም ተናግራለች። ፍቅረኛዋ ኪንጎ ነግረዋለች። አደይ ደግሞ አባቷ ጨካኝ እንደሆነ በአካባቢውም የታወቀ ነው። ታዲያ የደመቀን አባት ንብረትና የአበበን አባት ንብረት ይዞ የመሞታቸውም እጃቸው እንዳለበት እያሰበችና እየተጨነቀች ነው አደይ። ምክንያቱም የደመቀንማ አባት እሳቸው እጅ ካለበት በጣም ከባድ ነው። ደመቀ እንደ እህቱ ነው የሚወዳት አደይንም ሆነ ብርሃንን። በተለይ ለአደይ ለየት ያለ አሁን ላይ አደይ ያሳሰባት የዴቭ በሰላም መመለስ፣ ምክንያቱ ሁሉ በጣም ከባድ እንደሆነበት እዛ በቄው የታወቀ ክፉ ጨካኝ እንደሆነም አባቷን ጠንቅቃ ስለምታውቅ ዴቭን በሰላም እንዲመለስላት እየጸለይ ነው ያለችው። አዳዴም ያለውን ነገር ለእህቷም ቢሆን ፍርጥ አድርጋ አልነገረቻትም። ነገሩ የተወሳሰበ ነው። ዴቭ የመጣው እኔን ሊጠይቅ እኔን ሊያገባ ነው ብላ ግልጽ አድርጋ አልነገረችም። እሷም ብትሆን ብርሃን የምታውቀው ነገር የለም። ታዲያ ብርሃን ዴቭ በእሷ ምክንያት የመጣ መስሏታል። ምክንያቱም ታማም እዚህ ከተማ እህቷ ያመጣቻት ጊዜ ሲንከባከባት ነበረ። ሐኪም ቤት ሲወስዳት ሲያስታምማት ቆይቷል። ዴቭ በጣም ጥሩ ሰው ስለሆነ አሁን ላይ ደግሞ ብርሃን ለእሷ የመጣ መስሏት ከልቡ አስገብታው አፍቅረዋለች። ታዲያ አባቷም ቢሆን መንገድ ላይ አግኝቷቸው ለምን መጣ ብሎ ሲጠይቅ ባርኮቴ ፍቅረኛዋ እንደሆነ ነው የሰማችው። ሩታ ነገሩን ለአባቷ ፊት አፍርጣው ነበረ። ታዲያ አባቷም እኔ ያለኔ ፍቃድ ማንም ሰው ቢሆን ልጆችን አያገባም፣ ማንም ሰው ቢሆን የኔን ልጆች ሊወስዳቸው አይችልም ያለኔ ፍቃድ ብለው ለእናትየዋም ቢሆን ማስጠንቀቂያ ሰጡ። በአንድ በኩል በሮማን ፍቅር ተይዞ ልቡ እየተቃጠለ ነው ያለው። መናገር እንኳን የፈራው አሹ ግልጽ አድርጎ እንደሚያፈቅራትም ባይነግራት፣ ሮማንም ግን ደግሞ ሁሉንም ነገር ጠንቅቃ ታውቃለች። ነገር ግን ወይዘሮ እታለምም ወደ ሱቅ ይዘዋት ሲወጡ የኔ ልዕልት ገና ከፍ ትይልኛለሽ ትልቅ ሱቅ ልትሄጅ ነው ወይ በማለት እያመጋገሳት ነበር። ተንኮለኛዋ ደግሞ ከአሸ ጋር
ሮማንን ስታያት ደሟ ይፈላል። ስለዚህ ከሷ ጋር አብረው እንዳይሆኑ የማታረገው ጥረት የለም። ለእናቷም ቢሆን ከእሱ ጋር እንዳይቀራረቡ በማለት ነግራታለች። ሁሉንም ነገር ውሸት ነው፣ ወንድሟ አይደለም፣ ፍቅረኛዋ ነው፣ ሌላ ግንኙነትም አላቸው በማለት ነበር ያቃጠረ። የተንኮለኛዋን ፍቅር ክፍሏ ገብታ ልብሷን ሁሉ ዝቅዝቅ አድርጋ አልጋው ላይ ሁሉ ጥላ ለእናቷ ለማቃጠር እንዲመቻት ለእናቷም አሳይታለች። ታዲያ ወይዘሮ ታለምም እንዴት ነው ስራዋን ሳትጨርስ ከአሹ ጋር በረንዳ ላይ ወጥታ የምትቀመጠው በማለት እየተጣራች ነበር። ሩማ ለዴቭም ቢሆን ስልክ ደውላ አንተ ሚስቴ ትሆናለች ብለህ ገጠር ለገጠር ስትንከራተት እዟ እዚህ ከማንም ጋር እየፈነጨች ነው በማለት ታቃጥር ነበረ። ዴቭ ግን አልሰማትም፣ ጆሮዋ ላይ ጠርቅሞባታል። ሩታም ቢሆን ደግሞ ደውላ አሹን አውርተዋለች። አሹ ማስጠንቀቂያ ሰጥቷታል። እዛ አካባቢ እንዳይጠልፎሽ፣ ደህና ልብስ ልበሺ፣ እምብርትሽ እንዳይታይ በማለት ሁሉን ነገር ስለ አካባቢው ያለውን ነገር እየነገራት ነበረ። ሩታዬ ተጠንቀቂልኝ በማለት የኒሻኪራ ብሎ አልደመቀ በማለትም እያሞጋገሳት ነገሮችን ሁሉ እያስረዳት ነበር። ፍቅርም እዚህ ከወንድ ጋር እየባለገችልህ ነው በማለት እየነገረችው ሳለ ነበረ ወይዘሮ ታለምም ገብታ ምን እያልሽ ነው በማለት ጠይቃታለች። ታዲያ ያልሆነ ነገርም ለወይዘሮ ታለም ትነግራታለች። ታዲያ እኔ አደይን በጣም ነው ማምናትም ይሄን ነገርም አታደርገውም፣ እኔ አምናታለሁ። ስለዚህ አሁን ስልክ ያልሺው ለዴቭ ልትነግሪው እንዳይሆን ብቻ በማለትም ታዲያ ማስጠንቀቂያም ሰጥታታለች። ትንፍሽ ብለሽ እንደዚህ እንዳትናገሪ፣ በእነሱ መሀልም እንዳትገቢ በማለት በማስጠንቀቂያ ሰጣት። ታዲያ ምን ብላት ነው እናት የምታምነኝ በማለት አሁንም ቢሆን ተንኮል እያሰበች ታዲያ አደይና ዴቭንም ለመለያየት በዛ ላይ ደግሞ ሮማኔንም ከአሹ ጋር እንዳትገናኝ ከቤትም ለማስወጣት እክችን ድረስ እንዴት ገብቶ ግንባሯን ይስማታል በማለት እርፍ ድብን እያለች ነው። ታዲያ አደይና ዴቭም እንደዚህ እያሉ ነው፣ እህትና ወንድም ነን እያሉ ነው አሁን ላይ ዴቭን የነጠቀችኝ በማለት ታዲያ ለዴቭም አዲስ ተንኮል እያወጣች ከወንድ ጋራ ስትማግጥ አይቻታለሁኝ፣ አንተ እዛ ስንከራተታለህ በማለትም ማቃጠሯን ይዛው ነበረ። ነገር ግን ዴቭ አልሰማትም። ቀጣይ ቪዲዮ እንግዲህ ምን ይፈጠር ይሆን? ሊሊን በራት ግብዣው ላይ ደስ እንዳላትና አዲስ ነገር እንዳለ እንዳየች ለአደይ ለጓደኛዋ እየነገረቻት ነበረ። ታዲያ ቀጣይ ቪዲዮ ላይ ምን ይፈጠራል? ገጠርስ ዴቭ ይሳካለት ይሆን? የሆነለት ይመለስ ይሆን በደስታ? የአደይ እናት ፍቃደኛ ቢሆኑም የአደይ አባት ግን እሺ እንደማይሉ ምንም ጥርጥር የለውም። ምክንያቱም ልጃቸውን ለሀብታም ለመዳር ነው የሚፈልጉት፣ እንደሳቸው ሀብታም ነው የሚፈልጉት። ነገር ግን ዴቭ ሀብታም ቢሆን እንኳን አሁን ላይ ዴቭ ለመናገርም ስለፈራ ነገሮቹ ተወሳስበውበታል። ታዲያ ብርሃንስ ምን አስባ ይሆን? እውነት አፍቅራው ይሆን? ታዲያ ቀጣዩን አብረን እናያለን። ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ ቻናሌን አበረታቱኝ ወገኖች እያልኩኝ የዛሬው ቪዲዮ እዚህ ላይ አብቅቷል። በያላችሁበት ሰላም ዋሉልኝ። መልካም ቆይታ ይሁንላችሁ። መልካም ጊዜ ባይ። ቪዲዮንም ስለምታዩልኝ ከልብ አመሰግናለሁኝ። በያላችሁበት ሰላም ሁኑልኝ።